ውስጥ ከሚቀመጥ የሚሉ ህዝብ እየሞተ በዘር በሃይማኖት እየተከፋፈለ እየተበላላ እኔ እንዴት አንድ የጸሎት ደብተር ጠፍቶብኝ ነበር የዛሬ 20 ምናምን ዓመት በፊት የሆነ ቦታ አድሬ ጸሎት ደብተር ይጠፋብኝ እና ጸሎት ደብተር ነበረኝ ጌታን ከተቀበልኩ ጀምሮ እና የዛሬ 25 ዓመት 30 ዓመት በፊት መጸለያቸው የነበሩ ማለት ነው። ዛሬ ስለ ወንጌል ስካም ለማውራት ነው የመጣሁትና መቼም ስለ ስካም ታውቃላችሁ። የሪል ስቴት ስካም፣ የባንክ ስካም፣ የምንድነው የፀጉር ቅባቶች ምናምን ስካም እዚያን ስጡ yes prosper 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 ከከለ ለምናችሁ ለኔ ውርደት አይደለም ሄድኩበት ለማኝ ነኝ። ከእናንተ መሃል አንድ ሰው ለጌታ ለመኖር የሚወስን ይኖር ይሆን? ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በእያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በደሉ ነኝ። እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር ጠይቃለሁ። እስከ ፕሮግራሚ ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ቤት ውስጥ ከሚቀመጥ የሚሉ ህዝብ እየሞተ በዘር በሃይማኖት እየተከፋፈለ እየተበላላ እኔ እንዴት በሞቀ ሀገር አሜሪካ ውስጥ ተቀምጬ አንድ ምን ልብላ የሚሉ ናቸው የሚያስፈልጉት ወላጆች። እኔ ሲቅርብኝ ዋጋ ቢያስከፍለኝ ትዳሬ ቢያስከፍለኝ ልጆቼ ቢያስከፍለኝ እኔስ ወንጌል እናገራለሁ። ሰው በታመመበት ካንሰር በበዛበት ወንድ ሴት በሆነበት ወዳጆቼ ሁሉም የራሱን ባንዲራ ባንጠለጠለበት ባንዲራ የኃጢአት መታወቂያ በሆነበት የእግዚአብሔር የምህረቱ ባንዲራ የኃጢአት መታወቂያ ሆነው በየቤተ ክርስቲያኑ በተሰቀለበት ወዳጆቼ ሁሉም በራሱ መንገድ በሄደበት እኔስ ወንጌል እናገራለሁ። ቤተ ክርስቲያን ምን አገባኝ ባለችበት ተጠያቂነት አለው። እኔስ ወንጌልን እናገራለሁ። አሜን። ዋጋ ቢያስከፍለኝ ትዳር ቢያስከፍለኝ ቤት ቢያስከፍለኝ እኔስ ወንጌልን እናገራለሁ። እኔስ አስታራቂ ሆኜ እወጣለሁ። ትውልድ እየተበላ እኔ በሞቀ ቤት ውስጥ መቀመጥ አልፈልግም። ትውልድ እየተበላ ትውልድ እየሞተ አገር እየፈረሰ እዚህ አሜሪካ ውስጥ ያሉ ፖለቲከኞች አገር እያተራመሱ ትውልድ እያባሉ አንድነት እንዳይኖር አንድነትን እያፈረሱ ወዳጆቼ ትንሽ እያደረጉን ትንሽ ሊያደርጉን በተነሱበት ወንጌል አቅጣጫው በለወጠበት በዚህ ዘመን እኔ እውነተኛ የእግዚአብሔር መልእክተኛ ሆኜ እገለጣለሁ። ተዋለሁ ሕይወቴ የወንጌል ባላደራ ነኝ ወዳጆቼ። እሰየው እንግዲህ እግዚአብሔር ይመስገን። የወንጌልን ቅናት እግዚአብሔር በውስጥ ካስቀመጠ ወንጌልን ማገልገል እጅግ መታደል ነው። ወንጌልን ለመስበክ ሁላችንም ቅናት ሊያድርብን ይገባል። ነገር ግን ቤተሰቤን፣ ልጆቼን፣ ቤቴን እንኳን ዋጋ ቢያስከፍለኝ እተዋለሁ የሚለው ዛቻ ቤተሰብን ለምንድን ነው የምትተወው ነው? ከወንጌል ጎን አልቆም አሉክ። ጌታ ኢየሱስ ክርስቶስን አንቀበልም አሉ። በሃይማኖት ከአንተ ጋር የተለያዩ ናቸው ማለት ወንጌልን ቤተሰብ ለመመተኛ ምክንያት ባናደርገው መልካም ነው። መጽሐፍ ሲናገር ያላመነች እንኳን ብትኖር አብራህ መኖር ብትፈልግ አብራሃት ኑር ነው የሚለው። ምክንያቱም ምናልባት የጌታ ልታደርጋት ትችላለህ ነው የሚለው እንጂ ቤተሰብን በትን የሚል ምክንያት አያስፈልግም። ከዚህ በፊትም ቲክቶክ ላይቭ ላይ ይህን ሰው ተመልክቼዋለሁ እና ቤተሰቦቹ ስራ ደክሟቸው ለማረፍ ቤት ሲመጡ እሱ ደግሞ በዛ ሌሊት ማረፍ በሚገባቸው ሰዓት እሱ ላይቭ ላይ ቁጭ ብሎ ሲበጠብጣቸው ሲረብሻቸው እና ከባለቤቱ ጋር ሰጣ ገባ ውስጥ ገብቶ ተመልክቼ ነበር። ይሄ ትክክል አይደለም። ይህንን ለወንጌል እንቅፋት እንደሆኑ በቤተሰብን የምታስብ ከሆነ ትክክል አይደለም። ቤተሰብ ረፍት ያስፈልጋቸዋል። ቤተሰብን በማይበጠብጥ መንገድ በቲክቶክ ላይ ነው ማገለግለው ካልክ በቲክቶክ ላይ ማገለገል ነው። ከዛ ውጭ ደግሞ የወንጌሉ ቅናት ካለብህ ወደ ውጭ ወጥተህ ሰዎች ክርስቶስን እንዲያገኙ እንዲያምኑ በአደባባይ ወጥተህ መመስከር፣ ወንጌልን መስበክ ያስፈልጋል እንጂ ሚዲያ ላይ ቁጭ ብለህ ሚዲያ ላይ ተጠደ መጮሁ ማልቀሱ ጥቅም አለው ብዬ አላስብም።
መንፈሳዊነትም ነው ብዬ አላስብም። ምክንያቱም ማልቀስም ካለብን ቅናቱም በውስጣችን ካደረ ብቻችንን በጌታ ፊት ተንበርክከን ማልቀስ መጸለይ ነው። ከዛ ውጪ ህዝብ ፊት ሆኖ እንደዚህ መሆኑ ተገቢ ነው ብዬ አላስብም። በህዝብ ፊት ወንጌል መስበክ፣ ለወንጌሉ ታማኝ መሆን፣ ወንጌሉ ካንተ የሚጠብቀውን ነገር ማድረግ ነው ያለብን ብዬ አስባለሁ። ዛሬ ስለ ወንጌል ስካም ለማውራት ነው የመጣሁት እና መቼም ስለ ስካም ታውቃላችሁ። የሪል ስቴት ስካም፣ የባንክ ስካም፣ የምንድነው የፀጉር ቅባቶች ምናምን ስካም። ፀጉሩን ከዚህ አንስቶ እዚያ በናድርሶ እኔን ስጀምር እንዲህ ነበር፣ ይሄው አሁን አይኔ ፀጉሬን ይጋረደው እንደዛ አይነት ወዲያውኑ ቤቶን ተረክበው ምናምን ሲል በቃ ለ2 ወር ለ3 ወር ምናምን የሚደርስ አስመሰለ ነግረህ ምናምን ከዛ እንደዛ አይነት ስካም የባንክ እንትን ያደርጋሉ። ቁጠባው እንደዚህ ካደረጉ በኋላ እንደዚህ የንብረት ባለቤት ይሆናሉ እና መጨረሻ ላይ አእምሮ ውስጥ የሚተከለው የንብረት ባለቤት ነው እና የነገሩን ቀለል አድርጎ የነገሩ በ2 በ3 ሴንቴንስ የገባህ ጉዳይ መጨረሻ ፈርመ ምናምን ከገባህ በኋላ በ150 ሴንቴንስ ልግባባ ብትል ወዴት? አይ እሱ እኮ ማለት ይኸውልህ እሱ ውስጡ 2 ነገር አለ። እነዛ 2 ነገር ውስጣቸው 6 ነገር አለ። 6ቱ ውስጥ በ2 ይከፈላሉ። መልካም ዜና ብለህ ከጠራ በኋላ ሰው የምስራች ጌታ ኢየሱስ በቀራኒው መስቀል ላይ ተንጠልጥሎ ለኃጢአትህ የሚያስፈልገውን የዕዳ መጠን ሁሉ በአብ ዘንድ እኩል የኃጢአት ደሞዝ የሆነውን ከፍሎልሃል እና አሁን እርሱን በማመን እንደገና በኃጢአት ምክንያት 2ኛ ቅጣት አትቀጣም። ጌታ ኢየሱስ ስለኔ ነው የተቀጣው በቀራኒው እንጨት ላይ ብለህ ካመንክ፣ እኔን ስለማጽደቅ ደግሞ ከሙታን መካከል ተነስቷል ብለህ ካመንክ፣ በዚህ እምነት ምክንያት ምናምን ብለህ ከተናገርክ በኋላ የምስራች ምናምን ሲሉ እናንተ እንትን የከበዳችሁ እቺን ትራክት ያዝ ምናምን ሲሉ አገር ሰላም ነው ብለህ ከገባህ በኋላ ምንድነው እዛ ውስጥ 4 ነገሮች አሉ። እነዛ 4 ነገሮች ደግሞ ወንጌል የምስራች ወንጌል በዓለም ላይ ልትገነዘበው ከምትችለው በላይ የመጨረሻ አጓጊ ዜና። ወንጌል አጓጊ ዜና ነው። ወንጌል አጓጊ ዜና ነው። ወይዘው ወንጌል አጓጊ ዜና። ወንጌል በዓለም ላይ ትልቅ ክስተት ተከሰተ። አምላክ ስጋ ለብሶ ኃጢአተኞችን ሊያድን ወደዚህ ምድር መጣ እና ለኃጢአት የሚያስፈልገውን ክፍያ ሁሉ በቀራኒው እንጨት ላይ ተንጠልጥሎ ከፈለ እና በግፈኞች በአመፀኞች እጅ ተቀበረ፣ ተገደለ፣ ተንገላታ፣ ቀበሩት። ነገር ግን ጌታ ኢየሱስም ጳውሎስም ስለ ጀርሚኔሽን ያንን ኮንሰፕት ሰፋ አድርገው ያወራሉ እና ዋው በጣም ገራሚ መልእክት ነው ወንድማችን ያስተላለፈው። እኔም ብዙ ጊዜ ወንጌል ስንሰብክና ሰዎችን ወደ ወንጌል ስናመጣቸው ወደ መዳን ስናመጣቸውና ካመጣናቸው በኋላ ቸርች ውስጥ የምንነግራቸው ነገር በጣም ነው የሚለያይብኝ ማለት ነው። አንዳንድ ጊዜ ታውቃላችሁ በመድረክ ላይ አገልጋዮች ሲናገሩ ከሰማችሁ በክርስቶስ ያገኙትን ነፃነት ያ አደባባይ ላይ መንገድ ላይ ነግረዋቸው ሰብከዋቸው የመጡትን መልእክት ይረሱታል፣ ይጥሉትና ይህንን ባታደርግ ወየውልህ፣ አስራት ባታወጣ እርግማን ይደርስብሃል፣ ከአገልጋይ ብትጣላ ዲስኮኔክት ትሆናለህ የሚሉ የራሳቸው ልዩ ወንጌል ጨምረው ቀላቅለው ነው የሚሰብኩትና ያንን መጀመሪያ በወንጌል በኩል ልታገኙት የሚገባውን ነፃነታችሁን የሰበኩላችሁን ነፃነታችሁን ይነጥቋችሁና ለራሳቸው ባሪያ ለማድረግ እንዲመቻቸው ወንጌሉን በራሳቸው መንገድ ጠምዝዘው ያስተምሯቸዋል ማለት ነው እና በወንጌል ሰዎችን አጭበርብረው የራሳቸው ባሪያ ያደርጋሉ ማለት ነው። የክርስቶስ ባሪያ አያደርጓቸውም። ይሄ ሊነገራችሁ የሚገባው ልታውቁት የሚገባው ነፃነት ፈጽመው አይነግሯችሁ። የነቢያት ባሪያ የአገልጋዩ ባሪያ የሚያደርግ የባርነት ወንጌል ወይም ደግሞ ጳውሎስ እንዳለው ልዩ ወንጌል ብሎ ይጠራዋል አይደል? ልዩ ወንጌል ማለት ኢየሱስ የማይሰበክበት ስለ ኢየሱስ የማይወራበት ማለት አይደለም። ኢየሱስ ክርስቶስን ሽፋን አድርጎ ከበስተጀርባ የሚሰበክ ወንጌል መጽሐፍ ቅዱስን እንደገዛ ፍላጎታቸው ጠምዝዘው ለራሳቸው ጥቅም አድርገው የሚሰብኩበት መንገድ ማለት ነው። የዛኔ ልዩ ወንጌል ይባላልና ተጠንቀቁ ወንድምና እህቶቼ። ወንድማችን እንዳለው ወንጌል የምስራች ነው። ወንጌል የሚያሳርፍ ነው። ወንጌል እረፍት ነው። ወንጌል ሰላም ነው። ሰላምን የሚነሳ እረፍትን የሚነሳ የሚያስጨንቅ ግራ የሚያጋባ ወንጌል የለንም። ነፃ አውጥቶ በነፃነት እንድንኖር የሚያደርገን ወንጌል ነውና ከእንደዚህ አይነት አሳሳች ልዩ ወንጌል እንድትርቁ ወንድማዊ መልእክቴን አስተላልፋለሁ። አንድ የጸሎት ደብተር ጠፍቶብኝ ነበር የዛሬ 20 ምናምን ዓመት በፊት የሆነ ቦታ አድሬ ጸሎት ደብተር የጠፋብኝ እና ጸሎት ደብተር ነበረኝ ጌታን ከተቀበልኩ ጀምሮ እና የዛሬ 25 ዓመት 30 ዓመት በፊት መጸለያቸው የነበሩ ማለት ነው። በኋላ ጠፍቶ በቃ እኔም ተስፋ ቆርጬ ትቼው ነበረ። ቅርብ ጊዜ የዛሬ ዓመት ነው ዓመት ተኩል 2 ዓመት አካባቢ
የሆነች እህት ለካ ድሮ እሷ ቤት ነበር የረሳሁት። አንብባው ስለገረማት ወደፊት ሰጣለሁ ብላ ደብቃው ነው የሁሉ 20 ምናምን ዓመት እና አምጥታ ሰጠችኝ በክብር ማለት ነው። እና ያፈርኩት አብዛኛው ጸሎቴ ለማያምኑ ጓደኞቼና ዘመዶቼ ነበር። ሰንጠረዣለሁ የጸሎቱ አይነት የተመለሰ ያልተመለሰ ምናምን ይላሉ ለሰጠኝ ማለት እና ቲክ አለው ሲመለስ ቲክ ነው ስማቸው ተጽፎ የእውነት አብዛኞቹ ቲክ መጥተዋል ወደ ጌታ ማለት ሆነዋል። እና ያን ጊዜ ማርጋቸዋለሁ ለእንትና ጌታን እንዲቀበል ቲክ። አንዳንዶቹ አይመስሉም ነበር ጌታን የሚቀበሉ። እኔ አሁን አንዳንድ ዘመዶቼ እንኳን ጌታን የሚቀበሉ ባጠገቡ የሚያልፉ አይመስለኝም ነበር የዛን ጊዜ። ግን እጸልይ ነበር ቲክ። አሁን ሳያቸው ቸርች ውስጥ ናቸው ቲክ። እና ያፈርኩት በዛው በቀጥል ኖሮ ስንት ሰው ቲክ ተደርጎ ነበር ይሄን ጊዜ። እውነት እግዚአብሔር ከኛ ጋር አብሮ የሚሰራ አምላክ ነው። ጸልዩ ያለን እኮ ጸሎታችንን ሊመልስ ነው። እኔ ጸሎትን እናንተ ስታስቡት አትገረሙ? እንደዚህ ብላችሁ ብትጸልዩ እኔ መልሳለሁ አለ። አሁን የምን ሞኝነት ነው እኛ ቆጭ የምንለው? ለምሳሌ ጳውሎስ ሮሜ ምዕራፍ 9 ላይ ለማያምኑ ዘመዶቹ በጣም ይጸልያል። በጣም እኔ ራሴ ወጥቼ እነሱ መግባት ቢሆንላቸው እያለ እንደ ሙሴ ይጸልያል። አሁን እግዚአብሔር እሺ ጸልዩ ወደ መከሩ ሰራተኛ እንዲልክ እናንተ ከሄዳችሁ ካልሄዳችሁ ሰራተኛ እንዲልክ ጸልዩ አለ። በቃ ጸልዩ አለ። ለምን ደሞ አንጸልየው? በዚህ ውስጥ እግዚአብሔር ጸልዩ ካለ እኮ ሊመልስልን መሆን አለበት። እሺ አሁን እግዚአብሔር ከዚህ ጋር አይነጻጸርም። እግዚአብሔር is different። እንኳን አብሮ ማሄድ ምሳሌ ነው፣ ግን ብቻ ኤዲት አድርጉት በኋላ። እሺ ለምሳሌ ስራ ኢንተርቪው ልታረጉ ሄዳችሁ እንበል አንድ ቦታ ማመልከቻ አመልክታችሁ የኢንተርቪው ቀን ቁጭ ብላችሁ ሰልፍ እየተጠባበቃችሁ ከዛ አንድ ሰው እየመጣና ሰላም አላችሁ። ለካ ያውቃችኋል። ደህና ነህ? ታዲያስ እንዴት ነህ? ደህና እግዚአብሔር ይመስገን ሁሉ ሰላም ነው። እዚህ ለስራ ለማመልከት መጣ ነው? ኢንተርቪው ልትነው? ኢንተርቪው ከሚያደርጉ ሰዎች ውስጥ ነኝ አለ። እሺ አላችሁ። እንደዚህ በል ጥሩ ነው እንደዚህ ብትል ብሎ ገባ። ኢንተርቪው አድራጊያችሁ እንደዚህ ስለ እንደዚህ በል አለ። ኢንተርቪዋችሁን የሚመልሰው ማለት ነው። አሁን እኮ ኢየሱስ እንደዚህ ጸልዩ ብሎን ጸሎታችንን ለመስማት ነው ሄደው። ማለት ከመሄዱ በፊት እኮ ነው እስቲ ምን ብጸልይ ነው በጣም የምትሰማን ብንለው፣ ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ ትሁን፣ ስለ ነፍሳት፣ ስለ መንግስቴ፣ ስለ ጽድቄ ተጸልያችሁ ይሆን እንጀራ ምናምን እሱ ኦኬ አለ። ልብስስ ኦኬ፣ የነገ ጭንቀት ጉዳይ ኢትዮጵያ ልጠፋ ነው የሚለው ኦኬ አለ። አሁን እኮ እላይ ሆኖ ሲጠብቅ ይሄን ይጸልያሉ ብሎ ሲጠብቀን ስሜ ይቀደስ፣ መንግስቴ ትምጣ፣ የኔ እንጀራችንን እንትናችንን ስማችንን እንትናችንን ልብሳችንን ልቀቀው ምናምን እሱ ራሱ ሳይታዘብ ጽፌ የላቸው ነገሩን ማለት ነው። እንደዚህ ብትል እመልሳለሁ ብሎ የሚመልሰውን ጸሎት ለምን ነው የማንጸልየው? የሚሟገት ትውልድ እግዚአብሔር ያርጋችሁ። የሚሟገት ከሰው ጋር ሳይሆን ከእግዚአብሔር ጋር የሚሟገት ትውልድ እግዚአብሔር ያርገን። ቀይ ነው የሸክም ሰው፣ የእንባ ሰው፣ የጸሎት ሰው፣ የሚቆዝም ሰው፣ የሚያለቅስ ሰው። ወንድማችን ማሙሻ የሚገርም መልእክትን ያስተላለፈልን በመጽሐፍ ቅዱሳችንም ላይ በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ከቁጥር 1 ላይ ከሁሉ በፊት ልመና፣ ጸሎትና ምልጃ ስለ ሰው፣ ስለ መኳንንት፣ ስለ ነገስታት፣ ስለ ሰው ሁሉ እንዲደረግ እመክራለሁ፣ ሰዎች ሁሉ ሊድኑ እውነትንም ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ነው ይላል። ስለዚህ በእግዚአብሔር ፊት ከሁሉ በፊት ደስ የሚያሰኘው ያልዳኑ እንዲድኑ መጸለይ፣ የዳኑ እውነትን ወደ ማወቅ እንዲደርሱ መጸለይ ነው። ብዙ ጊዜ ይህንን ጸሎታችንን የሚያስጥለን ትምህርት አለ። የካልቪኒዝም አስተምሮ አይደለ? ያው ስለጸለይንላቸው ሰዎች እንደማይድኑ፣ ወንጌል ስለሰበክንላቸው ሰዎች እንደማይድኑ፣ የሚድኑት ሰዎች እግዚአብሔር አስቀድሞ የመረጣቸው፣ እግዚአብሔር አስቀድሞ የጠራቸው ብቻ እንደሆኑ ያስተምራሉ፣ ይሰብካሉ። ይሄ ደግሞ ወንጌልን የሚያከላክል ጸሎትን የሚያከላክል ትምህርት ነው። እውነተኛው መልእክት ይሄ ነው። በቃ እግዚአብሔር ጸልዩ ካለ
ጸሎታችንን ሊሰማ ነው ማለት ነው። ላላመኑ ሰዎች እንዲያምኑ፣ ያልዳኑ ሰዎች እንዲድኑ ጸልዩ ካለ ያላመኑ ሰዎች በጸሎታችን የእኛን ጸሎት የእኛን ትጋት አይቶ እግዚአብሔር የእኛን ጸሎት ይመልሳል ማለት ነው። በእኛ ጸሎት አማካኝነት በእኛ ወንጌል ምስክርነት አማካኝነት ሰዎችን ለማዳን የእግዚአብሔር በጎ ፈቃዱ እንደሆነ መጽሐፍ ቅዱስ ያስተምረናል ማለት ነው። Discerning prophecy. Instant prophecy. በጣም የሚያሳፍር ነው። ይሄ ናይት ክለብ ያለን ይመስለኝ እኔ። ምክንያቱም ናይት ክለብ ላይ ነው እንደዚህ ገንዘብ የሚበተነው ወይም ደግሞ ሰርግ ላይ ነው አይደለ እንጂ ቸርች ውስጥ ይሄ ድርጊት በጣም ፈጽሞ የተወገዘ ነው። እንደዚህ አይነት ድርጊት ቸርች ውስጥ ማድረግ አያስፈልግም። ምክንያቱም ቸርች ዋና ዓላማዋ ዋናው አገልግሎቷ ገንዘብ አይደለም፣ የዘላለምን ሕይወት ለሰዎች መስጠት ነውና እነሱ ግን እንደ ትልቅ በረከት አድርገውት እችን 2 ቀን ወጣችሁ ምግብ ብትበሉባት አጥግባ የማታበላችሁን ብር ልክ እንደ ትልቅ ነገር አድርገው ሚዲያ ላይ እንደ ሕፃን ልጅ ሲጃጃሉ ማየት በጣም ያሳዝናል። አንደኛ ቸርችን እያሰደቡ ነው፣ የክርስቶስን ወንጌል እያሳደቡ ነው። ሁለተኛ ደግሞ የወንጌልን ዓላማና አቅጣጫውን እያስቀየሩት ነው። በቃ ቸርች የተቋቋመችው ለገንዘብ እስከሚመስል ድረስ የሰዎችን ኪስ ለመሙላት እስከሚመስል ድረስ ዋና ዓላማውን ጥለው ማለት ነውና ጆይጭሩ የተለመደ ነው። የእግዚአብሔርን መንግስትና ወንጌል ማሰደብ ስራው አድርጎ ይዞታል። ነገር ግን ደግሞ ወደዛ ስፍራ የምትሄዱ ወንጌልን ኢየሱስን የተከተላችሁት ለገንዘብና ለጥቅም ብላችሁ በእነሱ በኩል ጌታን ያገኛችሁ ሰዎች ተመለሱ። ወደ እውነተኛው ወንጌል፣ እውነትን ወደሚሰብኩ፣ እውነትን ወደሚያስተምሩ ቸርች ሄዳችሁ የእግዚአብሔርን ቃል እንድትማሩ እኔ ወንድማዊ መልእክቴን አስተላልፋለሁ። ከእናንተ ማለት አንድ ሰው ለጌታ ለመኖር የሚወስድ ይሞል ለኔ ውርደት አይደለም። ከእግራችሁ ስር እንደወደቅ አስቡት። ልችል በእያንዳንዳችሁ አንድ ሰው ለጌታ ለመኖር የሚወስድ ፊት ወድቃል። ከእግራችሁ ስር እንደወደቅ ለጌታ ኑሩለት። አስቡት። ይሄንን ህይወት ኑሩልኝ ብሎ አደራ ሰጥቶን ፊት ወድቃል እና እርቃኑን ለጌታ ኑሩለት። ተንጠልጥሎ ያዳነን ጌታ የሚኖርለት ሰው ይጣ አደራ ሰጥቶን ሄዷል እና እርቃኑን ተንጠልጥሎ ያዳነን ጌታ የሚኖርለት ሰው ይጣ። የተሰጠን የክብር ህይወት ለምነን የምንኖረው እንጂ ተለምነን የምንኖረው ሰዎች ለምነው ሊኖሩ የሚመጡት ህይወት እንጂ እኛ ኑሩ ተብለን በየጊዜው እንዲሆኑ ተብለን ተንሰፍስፈን የምንኖረው ህይወት። አለበለዚያ ቦታችን እዚህ አለ። ምክንያቱም አንተ ፖርን እያየህ እዚህ ጉባኤ መካከል ስትቀመጥ ለዚህ ጉባኤ you are a threat። ጥቂቱ እርሾ ሊጡን ሁሉ እንዲያቦካ አታውቁምን ይላል።
እና ኃጢአትን ሪፔንት ሳያደርግ እዚህ ጉባኤ መካከል ኢትስ ኦኬ እያለ መዳራትን ሴሰኝነትን እየተለማመደ የሚኖር እዚህ መካከል ካለ ለዚህ ለጉባኤው ሁሉ አደጋ ነው። ምክንያቱም ጥቂቱ እርሾ ሊጡን ሁሉ ያቦካል። ይሰማሽ? ኃጢአትን ቶለሬት የምታደርጊ ከሆነ ወዮ ላንቺ ለሊዳ ደሙ የነዚህ ወጣቶች ደም በእጅሽ ነው። ኃጢአትን የሚሰራ ሰው ቶለሬት አይደረግም። መጽሐፉ 1 ቆሮንቶስ 5 ላይ ክፉውን ከመካከላችሁ አውጡት ነው። ከአንድም 2 ጊዜ 1 ቆሮንቶስ 5 ሲጀምርም ሲጨርስም በዚህ ነው የሚጨርሰው። አውጡት፣ ዲስፕሊን ይሄ በንስሐ እስከሚመለስ ድረስ ይገለል። አለበለዚያስ አንቺው ራስሽ የዛ ኃጢአት ተካፋይ ትሆኛለሽ። ኃጢአትን የምንቃወመው ፋይት የምናደርገው ቤዚካሊ ለራሳችን ስል የኃጢአት ነገ ከነገ ወዲያ የእኛን ህይወት ሊያበላሽ የሚችል ፖቴንሻል ስላለው ከኔ ጋር ናችሁ። ስለዚህ ለዚህ ጉባኤ አደጋቱ ተቀደሱ። እንዲህ ያማረ ጉባኤ ኖሮ ግን ኃጢአትን ቶለሬት የምናደርግ ከሆነ ጌታ የመጣበትን ሚሽን ሊቀድሰን የመጣ ያንን ሚሽን እያፈረስን ነው። አጌንስቲስ ሚሽን እየሰራን ነው። ይሄ ደግሞ ህገ መንግስትን ማፍረስ ይባላል። ሰማያዊ ህገ መንግስት